ለፍቅር ስል ክፍል 2 ይኸው አሁን ሰዓቱ ደርሶ በደስታቸው ቀን የልቤ ትርታ ብለህ ትርቴ ብለህም የምትጠራትን ውድህን በስለት ሰውነቷን ወንፊት አድርጌልሃለሁ። ተራው ያንተ ነው። አሁን እኔ ሉሊት ገላ አላወከኝም ማለት ነው። ህይወትህ ከዚህ ዕለት ጀምሮ ነው። ሳማን አታገኝም። በቁም ገሃነም ምን እንደሆነ አሳይካለሁ። በየደረስክበት በሙሉ እየተከታተልኩ ደስታህን እነሳለሁ አለችኝ በረጅሙ ሳቋን እየለቀቀችው። ሉሊት ፈጣሪ አይለመነኝ የገባሽበት ገፍቼ አገኝሻለሁ። መፈጠርሽ እንድትጠዩ ነው የማደርግሽ። በቁምሽ ነው ገሃነም የማሳይሽ። ከኔ አባትሽ ሀብት አያድንሽም። የማጠፋሽ እስከና አባትሽ ሀብት ነው። የምትመኪበት ሀብት አመድ ነው የማደርገው። እንደፈለግሽ ማንንም የምታዞርበት ሰዓቱ ማቆም ከዚህ ደቂቃ ጀምሮ መቅጠሩን ይጀምራል እያልኩ ብለፈለፈም ስልኩን ከዘጋቸው ስለቆየች ባዶ ደንፋታ ነበር የደነፋሁት። የእናቴ ምትክ ትርቴ የታለች? ትርቴን ማየት እፈልጋለሁ እያልኩ ክፍሉን በአንድ እግሩ አቆምኩት። ግልኮሱን ከክንዴ ላይ መንጭቄ ሳነሳው መርፌው ቀደደኝ። ደሜን እየዘራ ወደ ድንገተኞች ክፍል አመራው። ነጭ የተቀባው ሆስፒታል ውስጥ በግራና በቀኝ በኩል አልፎ አልፎ የተቀመጠው ነጭ ወንበር ላይ ታማሚ ቤተሰቦቻቸውን ይዘው የመጡ በጭንቀት ቁና ይተነፍሳሉ። ባስ ያለበትም እጁን አጣምሮ ወደፊት ወደኋላ እየተመላለሰ የዶክተሮቹን መምጣት ይጠባበቃል። ግን በዚህ ሁሉ በሽተኞች መሃል ከጥቂት ዶክተሮችና ነርሶች ውጪ አብዛኛው ዶክተሮች የሻይ ሰዓት ላይ ነን አሊያም ደግሞ የት እንደገቡ አይታወቅም። ከነርሶች ውጪ የገቡበትን ቃለ መሐላ ላይ የሚተገብሩት ዶክተሮች በጣት የሚቆጠሩ ናቸው። ነርሶቹም ቢሆኑ ከዶክተሮቹ ይሻላሉ በሚል እንጂ ልክ እነሱም የሰው ልጅ እንዳልሆኑና ህመም የሚባለው የፈጣሪ መኖሩን ማስታወሻ እንደማይዛቸው ሁሉ በሽተኛን እና አስተማሚን ከመርዳት ይልቅ እያንቋሸሹና እያመነጫጨቁ ጥሏቸው ይሄዳሉ። አሊያም ደግሞ ከውስጥ ገብተው በሩን ይቆልፋሉ። በቦዘዘው አይኔና በድንጋጤ አመድ በመሰለው ፊቴ በየኮሪደር እየተዟዟርኩ ካለ ዶክተሮች ጣር የሚበዛበትን የድንገተኛ ክፍል አንድ ባስም እዛም ላገኛት አልቻልኩ። እንግዳ ተቀባይዋ ጋር በሄድም እንግዳ ተቀባይዋ አይኗን ከእጅ ስልኳ ላይ ሳትነቅል የምንለውን ሳትሰማ ወንበሩ ላይ አረፍ እንድንል በብዕሯ አግዳሚ ወንበር እየጠቆመችን ቀኑ ለማለቅ ተቃርቧል። በተቀመጥንበት የድንገተኛ ክፍል ውስጥ ፀሐይ ስትዘቀዝቅ ይታያል። ግን ተቀመጡ ያለችን እንግዳ ተቀባይ እስከ መኖራችን ረስተን ከቦርሳ ውስጥ ሜካፑን አውጥታ ተቀባብታ ልትወጣ ስትል ግልፍልተኝነቴ በእጥፉን አደገ። እየተግደረደርኩ እጄ ፀጉሯን ስጎትተው ፀጉሯ እጄ ላይ ቀረ። እሷ በድንጋጤ ከተሽከርካሪው ወንበር ላይ ወደቀች። መስኮቱን ትቼ ወደ ውስጥ ዘልቄ ልገባ ስል ካሌብ ከኋላ ግጥም አድርጎ ያዘኝ። ልጅቷን በወደቀችበት እየተቁለጨለጨች እሪቷን አቀለጠችው። ወዲያው አካባቢው በሰዎች ተሞላ። የኔ ወደ ውስጥ ገብቼ ካልገደልኩ እያልኩ ዛቻዬን ቀጠልኩ። ለያዥ ነገርነሽ አስቸገርኳቸው። ለስሙኛ በምንከፍለው ግብር ነው ደሞዛችሁን የምታገኙት። እኛ ደሞዛችሁን እየከፈለን እንደምናስተዳድራችሁ እያወቃችሁ ደሞዝ ከፋዮች እኛ መሆናችሁን ረስታችሁ እኛኑ ተበድላላችሁ። እኛ ታመን ስንመጣ ዶክተሩ ለሻይ ወጥቷል። ድንገት ለሻይ ካልወጣም የግል ሆስፒታል ካልመጣ ጥራት ያለው ሕክምና እንዲያገኝ ወደ ግለሰብ ጋር ሄዶ በሾመ ይነግረናል። ላብራቶሪም ቢሆን ዘመናዊ ላብራቶሪዎችን መንግስት ቢያስገባም ወይ ኬሚካል አሊያም ላብራቶሪስቱ የለም። ቢኖርም ካለ ታይፎድና ታይፈስ ውጪ በሽታ አለበት አይልም። ለድሃ የሚገባውንም መድኃኒት ቢሆን በዝግተኛ ዋጣ መሸጥ ሲገባችሁ አውጥታችሁ ለግለሰብ በማከፋፈል ለራስ መታት ትጨምራላችሁ። በራሳችሁ ፈሩ። ውሻ ናችሁ። ውሻ እያልኩ ለምንም ሳልጨነቅ የውስጤን ስዘረግፍ የሁሉም ሰው ስሜት ስለሆነ እውነት ነው አሁን ልክ ነው እያሉ እያልገመገሙ እኔን ይዘውኝ ወደ ውጭ ወጡ። በዚህ ጊዜ ካሌብ አትቆጣኝና እየገሰጸኝ ኤስኮ የሰርኩልህ ጨርቅ እየተፈታ ነው። ቁስሉ ኢንፌክሽን እንዳይፈጠር መታከም አለብን። እስከዛው ድረስ ና በደንብ ላጥብቅልህ ብሎ የሰሜጁን እጅ ቀዶ ያሰረልኝ እራፊ ጨርቅ ለመጀመሪያ ጊዜ አየው። ነገር ግን ለዚህ የሚሆን ጊዜ የለኝም። ልቤን ሙሉ ለሙሉ የሰጧት እንስት
የሆስፒታል አልጋ ላይ ተንጋላ በአጋዥ መተንፈሻ ማሽን እየተነፈሰች እኔ ጨርቁን በደንብ ለማሰር ጊዜ የለኝም። አይሆንም፣ አሁን ትርቴን ማግኘት አለብኝ እያልኩ ከድንገተኛ ክፍሉ ራቅ ብሎ ወደሚገኘው የቀዶ ጥገና ክፍል አመራው። ግን ወደ ቀዶ ጥገና ክፍል የሚያስገባው በር ላይ የቆሙት ጥበቆች ከለከሉኝ። ቆይ እናንተ ማን ስለሆናችሁ ነው ትርቴን እንዳላይ የምታደርጉኝ? ማን ስለሆናችሁ ነው እኔን ሳቂጣውን ፍልቅልቋን ትርቴን ራሷን እስከማታውቅበት ደረጃ ድረስ ጉዳት ደርሶባት እንዳላያት ለምን ትከለክሉኛላችሁ? የሚሰማትን የህመም ስሜት እጆቿን ይዤ እንዳልጋራት ለምን ጋሬጣ ትሆኑብኛላችሁ? ቆይ ለምን? እናንተም እንደዛች ሴጣን ሪሴፕሽን የሉሊት ሰዎች ናችሁ። በጨርቁ ላይ በደም እየተጨማለቀው ያለውን እጄን እያወናጨፍኩ በለቅሶ ጭምር እየተናገርኩ፣ ግን ጥበቆቹ የሚሰሙም የሚናገሩም አይመስሉም። የሚፈሰኝ ደም ላለመንካት እየተጠነቀቁ በርቀት በያዙት ረጅም ዱላ እየከለከሉኝ ታካሚ እንዳረብሽ ደጋግሞ ያስጠነቅቁኝ ነበር። ጥበቆቹ እርስ በርስ የሚያወሩት በሌላ ቋንቋ ነው። የአንደኛው ስልክ ሲጮህ ከኛ ፈንጠር ብሎ ሃሎ አለ። እኔን እያየ ከደዋዩ ምን እንደተባለ ባላውቅም አና ፊአባ አለሙቲ ጂናር አለ። ትንሽ ቆይቶም ቶሎ ብሎ ወደ እኔ መጥቶ እባክህ ወንድም፣ ዶክተሮቹን ስራቸው እንዳይሰሩ እየረበሽካቸው ነው፣ ታማሚዎቹም ቢሆን እየተረበሹ ነው። እባክህ ተረጋጋና የሚሆነውን ተከታተል አለኝ። በአካባቢው ያለው አስተማሚና ታማሚ ከንፈሩን እየመጠጠ ወይ ምስኪን ምን ሆናት የሞተችው ይል ጀመር። ኤስኮ ባሮች ምንም አትሆኑ፣ አሁን ያለችው ቀዶ ጥገና ክፍል ነው። ዶክተሩ ተስፋ አላት ብሏል። አሁን ማድረግ ያለብን ነገር ከቀዶ ጥገና ክፍል እስክትወጣ ድረስ ለፈጣሪያችን እጃችንን መዘርጋት ነው። አንተም የሚደማውን እጅህን ታከመውና አረፍ ብል እስኪ ብሎ ጓደኛዬ ካሌብ ደግፎ ወደ አግዳሚ ወንበር ወሰደኝ። እሱን አረጋግቶ ሲያስቀምጥ ሌላኛው ዳዊት የሚባለው ጓደኛዬ ነርሶቹን ሊጠራ እየሮጠ ሄደ። ግን እኮ ካሉ እሷ ስለት በጣም ነው የምትፈራው። ቢላ እንኳን ትንሽ ሲቆርጣት ደማቶ ላይ ቆም። ሰውነቴ ስለትን ጫና መቋቋም አይችልም። እሷ ገና ብዙ ተስፋ አላት። አብረንም ብዙ አቅደን ነበር። ዛሬ እንድታገባ ልጠይቃት ነበርኩ። ግን ያቺ የተረገመች ትርቴን ጎዳችብኝ። ታውቃለህ፣ ትርቴ ያልኳት ካለሷ ልቤ አይመታም። ስለት ከዋልኩ ልብ ምቴ ስለሚሳባብኝ ነው። በልቤ ገብታ በመላው ደም ስር እየተዘዋወረች ስለሆነ ነው። እሷን አሁን ካጣኋት አንድም ቀን ማደር አልችልም። እሞታለሁ። ከሷ ተለይቼ አንድም ቀን ማደር አልችልም እያልኩ እንባዬን እየዘራው በህሊኔ ከ1 ዓመት በፊት ነጎደ። ኤስኮባር ጠያቂ ያለህ ውጣ ሲለኝ ጠባቂው እናቴ የመጣች መስሎኝ በመደሰት ማን ጠያቂ ያልኩት። ማን እንደመጣ ለማረጋገጥ እየጠየቅኩ በዛው ቅጽበት ጓደኞቼ ድጋፍ እንዲሆኑም በእጅ ምልክት እየሰጧቸው ጠባቂው ቆጣ ብለው ሉሊት ነች ናውጣ ጥያቄ አታብዛለኝ። እኔም ስህተት ሰርቼ ገና ሳላገግም ዳግም የፖሊሶቹ እጅ ማፍታቻ እንዳሉን በጓደኞቼ እርዳታ እየተሳብኩ ስወጣ ቀይ መልአክ የመሰለች ልጅ ብራውን የተቀባውን ጸጉሯን ነስነሳ በፊስታል ብዛት ያለው ምግብ ይዛለች። ገና እሷን ሳያት አፌ መረረው፣ ደምደማለሁ። እንዴ እች ልጅ ሉሊት ነው እንዴ ስሟ? ካሌብ በመገረም ጠየቀኝ። እኔም ለመጀመሪያ ጊዜ ስሰማው ነው ይህን ስም የምናውቃት። ሉሊት ሳይሆን የቅባት ልጇ ማራናታ በሚል ስም ነው። ሁሉም ተማሪ ማራናታ እንጂ ሉሊት ብሎ ሲጠራት ሰምተን አናውቅም። እኔም ገርሞኛል እኮ በእናትህ አልኩት ወደ እሷ እያነከስኩ በመሄድ ላይ ሳለን። አንቺ የሰው ሴጣን ደግሞ ምን ፈልገሽ መጣሽ አልኳት። ገና እንደደረስኩ በቅጦም ሳልቆም ለመወራጨት እየሞከርኩ ነገር ግን እጄን ገና ለማንቀሳቀስ እንዳልኩ ህመም አላሳውሳለኝ። ኤስኮ ቅድሚያ ሰላምታ አይቀድምም ለምን ትቆጣለህ አለችኝ በተረጋጋ አንደበት። እኔ ግን የእሷን ወሬ መስማትም ሆነ ፊቷን ማየት ከበደኝ። ማነሽ ማራናታ፣ ከዚህ በላይ መነጋገራችን ጥሩ አይደለም። ለአንቺም ቢሆን እስከነ ክብርሽ ብትሄጂን የሚሻለሽ ብያት እንሂድ ጓደኞች አልኳቸው። ደግፈው የያዙኝ ጓደኞቼ ወደ ውስጥ እንድገባ እንዲራዱኝ እየጠየኳቸው መሄድ አትችልም ኤስኮ፣ ባር ገና ተናግሬ አልጨረስኩም አለችኝ በሻከረ ድምፅ። የእሷ ድምፅ መሻከሩን ይባስ እየጠየኳቸው
አንከበከበኝ። ለሄድ የነበርኩት ልጅ አፌን አሹጌ ለመናገር ወደ እሷ ቀረብኩ። አልጨረስኩም። ከአንቺም ብቻ አልጨረስኩም ትያለሽ እንዴ? ያልጨረስኩትስ እኔ ነኝ እንጂ ያልጨረስኩት አንቺ አይደለሽም። ለመሆኑ ምን ለመሆን መጣሽ? ምንስ ቀረብኝ ብለሽ ነው እዚህ ድረስ የመጣሽው? አልኳት። በጥላቻ እየታወርኩ አይኖቼን እሷ ላይ ሰከችኝ። ኤስኮ አውቃለሁ ጎድቼሃለሁ፣ ግን ደግሞ ይቅር ልትለኝ ይገባል። ይህን ያደረግኩት ለአንተም ለእኔም ደህንነት ሲባል ነው። በውሳኔ አንተ ብቻ የተጎዳህ አይምሰልም። እኔ ነኝ ከአንተ በላይ የተጎዳሁት። ቀን ከሌሊት ነው እንቤን ያፈሰስኩት። ግን በዚህ ሁሉ ስቃይ ውስጥ አንድ ነገር መጽናኛ ነበር። እሱም አንተን ከአደጋ መጠበቄ፣ በሰላም መኖርህ ነበር ደስቴ አለች እንባዋን እየዘራች። እኔም እንባዋን ሳይ የሴት ልጅ ማታለያ ሆነ ወንድ ልጅን ማጥመዷ ማንበርከኪዋ እንባዋ ነው። ይህቺ ዓለምም ችግሩን ወደ ሆዶ ቀቡ እንባውን ወደ ውስጥ እያፈሰሰ እውነታውን ከሚናገረው ይልቅ ያፈጠጠ ክህደት እየተናገረ እንባውን ወደ ውጭ እየዘረገፈ በዳይ ሆኖ ተበዳይ የሚመስለውን የሚደግፈው ከዓለም አጥናፍ እስከ አጥናፍ እንባ የበላይነት ስለሚያገኝ ይሆናል ሴት ልጆች ወደዚህ ተግባር ያጋደሉት። በእርግጥ ከሴትም የበለጡ አልቃሻ ወንዶችም የትየለሌ ናቸው። ቢሆንም ግን ሁሉም ሰው ስላለቀሰ አጭበርባሪ ነው ማለት አይደለም። ብሶት የሚያስለቅሰው ቤት ይቁጠረው ያልኩኝ በጭንቅላቴ ስብሰለስል ከቆየው በኋላ እንደ ጎርፍ የሚወርደው እንባዋን አይቼ ሆድ ባሳት። ወዲያው የፈጸመችብኝን ግፊቴ ላይ ድቅን አለብኝ። ተይ እባክሽ እንጂ እኔ እኮ ወንዴ ነኝ እኮ ማራናታ ወይም ሎሌት። እኔን ታውቀኛለሽ አይደለም? ለአንቺ በአንድ ራስ መንታ ምላስ ቀርቶ የፖለቲከኞቻችንን በአንድ ምላስ 10 ራስ ንግግር እንኳን አላምንም። ምክንያቱም እኔ ከእናንተ የባሰ ሰይጣን ነኝና። ስለዚህ እንባሽን በከንቱ አታባክኝ አልኳት። በቁጣ ጨመር። አይኖቼ መቅላት ጀምረዋል። በፖሊስ ቁጥጥር ስር ባልሆን ኖሮ እንደ ፎጣ ባሰጠዋት ነበር። በቃ ዝም ስልህ አፍህን ከፈትክ፣ የማትረባ ጀዝባነ። የያዝከውን ጭንቅላት ተጠቀምበት። ለመሆኑ ከፍተኛ አይኪው ያለ ሰው ነህ፣ ግን አንተ እንደ ጀብድ የሰው ልጅ ለማሰቃየት ነው የምትጠቀምበት። እኔ የመጣሁት እንድትለቀቅ ሁሉንም ነገር እንዳደረግኩ ለመንገር ነው። በቅርብ ሰዓታትም ትፈታላችሁ። እስከዛው ድረስ ግን ይህን ብላ በኩርት ፌስታል የተሞላውን ምግብ ገፋ አደረገችልኝ። እኔ ግን ከእሷ ጋር አይደለም ቀልቤ ከበር ላይ ወደ ውስጥ ከእናቴ ጋር እየመጣች ያለችው የጥቁር ቆንጆ ላይ እንጂ። ድጋፍ የሆኑኝ ልጆች ምግቡን ይዘው እንዲገቡ አዝዤ በጥቁር ቆንጆዋ ፊት መደገፉን ፈረጀ። ጥርሴን ነክሼ እየሳኩ እስኪመጡ በሳቅ ታጅቤ ጠበቅኳቸው። መኖሯን የረሳኋት ሉሊት ነች። በጣቷ እያፋጨች ፊቴ ላይ እጇን ስታውለበልብ ነበር መኖሯን ያስታወስኩት። እኔን እዚህ ጥላት ወዴት እያለች አይኔን ተከትላ ትርታይና እናቴ ላይ ያመጣጠች። ኦ ተፈሪው ኤስኮባር ልበ ድንጋዩ ከሴት ኋላ መከተል ጀመረ። ለአሁኑ ልተው፣ ሌላ ጊዜ ያገኛሉ ብላ ስትዞር ከትርቴ ጋር ተፋጠጡ። ሉሊት ከሳች እስከታች ስታያት ቀርታ በቅርቡ ጠብቂኝ ብላት ለትርቴና ለማዬ መንገዱን ለቃ እየተመናቀረች ወደ ውጭ ሄደች። እንኳን ደህና መጣችሁ እማዬና ማን ነበር ስምሽ? ዘነጋሁት አልኳት። ስሟን ለመስኩማት ቋምጬ ለካ በቅጡ አልተዋወቅንም። ያብስራ እባላለሁ። ያንተስ? አለችኝ አይኗን አይኔ ላይ ተክላ። ኤስኮባር ነው፣ ከፈለግሽ ኤስኮ ብለሽ ልትጠሪኝ ትችላለሽ አልኳት ከሚሰማኝ ህመም ጋር እየታገልኩ። ትክክለኛ ስም ነው ኤስኮባር አለችኝ ፊቷን ቋጠን ፈታ እያደረገችው። ወንድዬ ምን ነው ደጋገምክ? ፊትህም ለካ አይደለም አሞሃል እንዲህ አለችኝ እናቴ በስቃይ እየተገበለገውን ፊቴን እያየች። ፖሊሶቹ ፈጣሪ ዋርካቸውና ፊቴን ስላልመቱኝ ለመሸዋሸት ተመቸኝ። አይደለም ማሚዬ ታውቂያለሽ የተሆነውን ነገር እንቅልፍ ሳልተኛ ስለማድር ነው አልኳት እንደ ተለምዶ እያዋሸኋት። ግን እሷ እናት ናት። ስትወልደኝ አያሌ ህመሞች የተሰሟት እኔን ለማኖር ብላ ህይወቷን ለመሰዋት ዝግጁ ሆና ደሟን አፍስሳልኛለች። በምታምጥበት ጊዜ ህመሙ በርካታ ከሆነ የጥንት ስብራት በእጅጉ የላቀ ነበር። እኔን ስታረግዝ ጨምሮ ራሷን ፍላጎት ከታ ለኔ የሚጠቅሙ ነገሮች ስታከናውን እኔ እንዳልራብ ብላ እሷ የመብላት ፍላጎት ሳይኖራት እየበላች እኔን በእትብቴ በኩል እህልና ፍቅሯን የምትመግበኝ ናት። ከተወለድኩ በኋላም ቢሆን ነገር አለማርጀስታ
ለኔ መኖር ትጀምራለች። እሷ እየራባት ለኔ ታበላለች። እሷ በብርድ እየተጋለጠች እኔ ሙቀት እንዳገኝ ልብሷን ከላይዋ ላይ ገፋ ታለብሰኛለች። በምጠባው ወተት የእሷን ፍቅር እየገለጸች ስታረዝም ቢሆን ስራብ ቀድማ እየደረሰች እንዴት የውስጤን ማወቅ ያቅታታል። ግን እኔን ላለማስጨነቅ እሷ በውስጧ እየተጨነቀች ደሞቼን መልአክ የመሰለች ከማጨድ ጌታ መጣልኝ። አንተ ከታሰርክ ጀምሮ ከጎኔ ነበረች ስትለኝ የአብስራ እንደማፈራለች። እማ ደግሞ የዩኒቨርሲቲ ጓደኛዬ ብቻ ነች እኮ አልኳት። በውስጤ እየተደሰትኩ በምላሴ እያስተባበልኩ አንተ ቀጣፊ እጅ የሂትለር ልጅ አይደለች? ምን ዋሽ ሆነ? በቃ አንተ ልጅ ወናፍ ሆነ ቀረህ ማለት ነው እያለች ሳቋን ለቀቀችው። እኔም እማዬን ተከትዬ ሳቄን ለቀቅኩት። የአብስራም እየተሽኮረመመች ሳቀች። ሳት አልቋል የሚለው የጥበቃው ቃል ሳቃችንን ሳንጨርስ እንድንለያይ ያደረገኝ። እኔም እማዬና የአብስራ ግቢውን ለቀው እንዲወጡ ጥርሴን ነክሼ የቻልኩት ህመሜ መቋቋም አቅቶኝ ወደኩኝ። ጥበቆቹ እኔን ከማንሳት ይልቅ አይ ወንድ ልጅ ድሮም ለሴት ልጅ ነው የሚመታው ብለው ሳቃቸውን ለቀቁት። ከተፈታው 2 ሳምንታትን አሳልፌያለሁ። ከትርቴም ጋር በየቀኑ እየተገናኘን ወሬያችንን ማድቀቅ ጀምረናል። ቢሆንም ግን እንደማፈቅራት አንድም ቀን አልነገርኳትም። ለመናገር ድፍረቱን አጣለሁ። ከሷ ጋር እያለሁ እሷ ትናፍቀኛለች። ፍቅሬን አውጥቼ እንዳልነግራት ብትርቀኝስ ብዬ አስባለሁ። ለነግራት ብዙ ጊዜ በሞክርም ቃላቶቹን ከጉሮሬ ላይ ማውጣት አልቻልኩም። ይህን የተረዱት ጓደኞቼ ዳግም ወደ 1990ዎቹና ከዛ በፊት ወዳለው ጊዜ መለሱ። ውዷ ያብስራ፣ እኔ ካየሁሽ ቀን ጀምሮ ነው የወደድኩሽ። እኔ አንቺን ካየሁ ቀን ጀምሮ በአካል ብቀመጥም በመንፈስ አንቺ ጋር ነው። ውዷ ያብስራ፣ በተደጋጋሚ ፍቅሬን ልነግርሽ እፈልግና ገና ከአፌ የምትለዋን ፊደል ስትወጣ ያንቺ መልስ ምን እንደሚሆን እየፈራው ተዋለሁ። ጓደኞቼ ብዙ ጊዜ አታርፍድ፣ ካረፈድክ እሷን ቁመህ ውዴ ሰርግሽ ዕለት ጥሪው ደርሶኛል የሚለውን ዘፈን ነው የምትሸኛት ስላሉ ነው ይህን የምጽፍልሽ። ምን ብዬ እንደምጽፍም ግራ ገብቶኛል። በዚህም ጽሑፍ እንዳትታይኝ ስለፈራው ሰጋው። ግን ሳልደብቅ የምነግርሽ ሁሉ ጊዜ ግንዴ ላይ ያለው ትርቴ የሚለው ንቅሳት ትርጉሙ ምን ማለት እንደሆነ ጠይቀሽኛል። እኔም በተለያየን ጊዜ የማያጠግብሽ መልስ ሰጥሽ ቆይቻለሁ። ግን አሁን ትርጉሙን ወቂው። ትርቴ ማለት አንቺ ነሽ። የልብ ምቴ መፍጠኑና አለማቆሙ በአንቺ ምክንያት ስለሆነ ነው ትርቴ ብዬ ያንቺን ስም የተነቀስኩት። በአንቺ ውስጥ እንደ አዲስ ተወልጃለሁ። ያልሽኝም በሙሉ ካለምንም ቅድመ ሁኔታ በሙሉ እየተቀበልኩ ነው። ሌላው ቀርቶ ስራ መስራት አለብህ፣ በጊዜ መግባት አለብህ የሚለውንም ለመተግበር እየሞከርኩ ነው። ከአንቺ በፊት ህይወቴ ጨለማ ነበረ፣ ግን አንቺ ብርሃን ሆነሽ ቀይረሽዋል። መልስሽ ምንም ይሆን ምን ሁሌም አፈቅርሻለሁ። ከደብዳቤው በታች በትልቁ ልብ ቅርጽ ሰርቼ በጦር አክሱዬ የሚንጠባጠብ ደም ምስል ሰርቼበት ከተወጋው ልብ ቅርጽ እናትና አባትሽ አትክልት አላቸው አንቺን ይስጡኝና ልኮትኩትላቸው። ሮዛ አበባ ላይ ሮዛ አይቻለሁ አንቺን የመሰለ ፈልጌ ያጠቻለሁ የሚሉ ጥቅሶችን ጨምሬ አሽጌ ላኩላት። ደብዳቤውን ስታየው ምን እንደምትል አላቅም፣ ግን ደብዳቤ መጻፍ ልምድ ስለሌለኝ 7ኛ ክፍል እያለን ለጓደኞቻችን ከተጻፈ ደብዳቤ ነበር ሐሳቡን የገለበጥኩት። ከ6 ወራት በኋላ እኔና ትርቴ በፍቅር ከተሳሰርን በኋላ በ6ኛ ወር ሎሊት ደውላ አንተ እኔ ካልሆንክ የማንም አትሆንም፣ ጠብቅ፣ በቅርቡ እስከዛ ድረስ ዘና እንደሚያደርግ ጽዮን ፔንሲዮን ክፍል 29 ሂድ። ትርታ ምን እያደረገች እንደሆነ ታያለ። በፍጥነት ሂድ፣ ጊዜ ሳታባክን ሂድ፣ አታርፍድ። ባረፈድኩ ቁጥር ነገሮች ከቁጥጥር ውጭ ይሆናሉ። እንዳለች የስልኩ ሞገድ ጆሮዬ ላይ ተጠርቅሞ ጸጥ ረጭ አለ። እኔም መቼና እንዴት እንደሆነ ባላቅም ላዳ ውስጥ ራሴን ያገኘሁት። ወዴትና እንዴት እንደምሄድ ባላቅም እየተርበተበትኩ ንዳው እንጂ ሹፌር፣ ነዳጁን እርገጠው፣ ቶሎ በል፣ ፍጠን ፍጠን እንጂ ምን ያንቀራፍፋል፣ በፍጥነት ንዳው፣ አፍጥነው እያልኩ ወንበሩን እየደበደብኩ ሹፌሩ ላይ አንባረቅበታለሁ። ይቅርታ፣ ሰፈር ውስጥ ነው ያለው። ሰፈር ውስጥ በ30 ነው የምንዘውረው። ደሞስ ፍጥነት ለአትሌት እንጂ ለሹፌር ሞትንና የአካል ጉዳትን እንጂ ወርቅን አያስገኛልኝ። በውስጥ መመልከቻው ስፖኪዮን እያየ ሰውዬ
መቀባጠሩን ትተህ በፍጥነት ንዳው፣ አለበለዚያ የኤስኮባር ሞትክን እንድትመኝ ነው የማደርግህ አልኩት፣ ጩኸት በተቀላቀለ ንግግር። ሹፌሩ ምንም እንዳልተፈጠረ ትኩር ብሎ ሲያየኝ ቆይቶ ችግር አለ እንዴ ወንድም አለኝ። በንዴት የቀላውን አይኔን እና የሚንቀጠቀጥ እጆን እያየ የለም ሰውዬ፣ አፍህን የማዘጋ ከሆነ እኔ ዘጋዋለሁ ብዬ እጄን ለቦክስ እንደጨበጥኩ ለማስፈራራት አሳየሁት። እሱ ግን ምንም እንዳልተፈጠረ ሳቅ ብሎ ወንድሜ ችግር እንዳጋጠመ እረዳለሁ፣ ግን አንተ እኔን ለማስፈራራት መሞከሩ ከንቱ ነው። ስለኔ በመላው አውቶቡስ ተራ ሄደህ አዱኛ ገጀራው ማን ነው ብለህ ብትጠይቅ ማንነቴን ይነግሩሃል ብሎኝ ለደቂቆች ዝም ጭጭ አለ። እኔም ስለ ትርቴ ሳስብ በመካከላችን ትልቅ የሆነ ጸጥታ ሰፈነ። ድንገት የመኪናውን ፍሬን ሲረግጠው ሲጢጥ ብሎ መኪናው ሲቆም ምነው ችግር አለ እንዴ? ምነው ቆም ካልኩት በብስጭት ጽዮን ፔንሲዮን ደርሰናል አለ ባገጩ ጭምር እየጠቆመኝ። ደርሰናል የሚለውን ቃል እንደሰማው ከመኪናው በምን ያህል ፍጥነት እንደወረድኩና ክፍል 29 ጋር እንደደረስኩ አላቅም። ከኋላይ ይቅርታ ወንድሜ፣ ዘለህ መግባት አትችልም፣ አሁኑኑ ግቢውን ለቀህ ውጣ፣ አለበለዚያ ጥበቆች የኃይል እርምጃ እንዲወስዱ ይገደዳሉ ትለኛለች። አረንጓዴ አጭር ቀሚስ ያደረገችው ሪሴፕሽን ነው። እኔ ግን እሷን ለመስማት ጊዜ የለኝም። የክፍል 29ን በር ለመስበር ደጋግሜ እመታው ጀመረ። እኔ በሩን ለመስበር በሩን ስደበድብ ከኋላ ማጅራቴን አንዴ ሲሉኝ መሬት ተሰራርኩ። ከዚህ በኋላ ምን እንደተፈጠረ አላቅም። ስነቃ ራሴን ያገኘው ጥቅጥቅ ያለ ጫካ ውስጥ ላዳ ውስጥ ተኝቼ ነው። የት ነው ያለሁት? እንዴትስ መጣሁ አልኩ በደገመና በተቆራረጠ ድምፅ። ነቃ እንዴ የሚለው የሹፌሩን ድምፅ ስሰማ በእርግጌ የተነሳው። እዚህ ጫካ ውስጥ እንዴት እንደመጣሁ ደጋግሜ ማሰብ በሞክርም ለመጨረሻ ጊዜ የማስታውሰው ከኋላ ጠጣር እጆች ሲያርፉብኝ ነው። እዚህ ለምን አመጣኸኝ? እንዴትስ አመጣኸኝ አልኩት በብስጭት። እሱም ምንም እንዳልተፈጠረ ከመኪናው ውስጥ ወጥቶ ና ተራራው ጫፍ ላይ እንቀመጥ ብሎ እሱ ከፊት እየመራኝ ሄደ። ከጋራው ጫፍ ላይ ስንደርስ ሸገር ሙሉን መታየት ጀመረች። አሩር የሆነችው ፀሐይ ከመጤፍ ሳንቆጥር የሸገርን ከጥራት በታች የሆነውንና መጪውን ዘመን ያላማከለውን መንገድ ዳር የሚሰሩትን የተሰሩትን የፎቅ ጋጋታ እያየን የውለህ ኤስኮባር አንተ ማነህ? ምንድነህ ችግርህ? ምንድነው የሚለውን አላቅም፣ ግን የምነግርህ ነገር ቢኖር በስሜታዊነት ተሳስተህ ብዙ ጥፋቶችን እየሰራህ ነው። ያጋጠመህን ንገረኝ አልልህም፣ ግን የኔን ታሪክ ሳትቆራርጠኝ ስማኝ። ሁሉንም ታሪኬን ሳልጨርስ በመሃል እንዳታቋርጠኝ አለኝ። አይኔን እያየ እኔም እንደ እሳት ከሚለበልበው የፀሐይ ጨረር ጋር እየታገልኩ እሽቴን ጭንቅላቴን እየነቃነቅኩ መለስኩለት። ና ወደ ጥላው እንሂድ ብሎ ትልቅ ዛፍ ስር ተቀመጥን። ወደ ሸገር አሁን ማየት አልቻልኩም። ቢሆንም አሁን የተወሰኑ ቦታዎች ይታዩን ጀመር። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።